የሰንበት ቤት መጠለያችን ነሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔም የሰንበት ትምህርት ቤት ፍሬ ነኝ። ስሜ ቀሲስ አዳነ ገቢ እባላለሁ። በዓለማዊ ስራ በአንድ የገንዘብ ተቋም ቀንዲል ማይክሮፋይናንስ በሚባል የገንዘብ ተቋም ውስጥ የኦፕሬሽን ማኔጀር ሆኜ እየሰራሁ እገኛለሁ። በመንፈሳዊ አገልግሎት በአዲስ አበባ ሰሚት መካነ ሰላም ዋሻ መድኃኔዓለም ቤተክርስቲያን በስብከተ ወንጌል እንዲሁም በተጓዳኝ ደግሞ በተለያዩ ማህበራት ላይ በአመራርና በተለያዩ አገልግሎቶች አገልግሎት እየሰጠው እገኛለሁ፣ በትሩፋት ማለት ነው። እንግዲህ ለዛሬ ማንነቴ መድረስ መሰረት የሆነኝ ወይም ደግሞ የተሰራውበት ቦታ በሻሸመኔ ደብረ ስብሐት ቅዱስ ሚካኤል ከሳቴ ብርሃን ሰንበት ትምህርት ቤት ነው። ከሕፃንነት ከልጅነት ጀምሮ በመንፈሳዊ ዕውቀት አንጻ ኮትኩታ ለዚያ በቃችኝ የሰራችኝ ሰንበት ትምህርት ቤት ናት። በዓለማዊ ትምህርቴም ጎብዤ እንድማር በመንፈሳዊ ሕይወቴም ደግሞ ቤተክርስቲያኔን እንዳውቃት ዓይኔን የገለጠችልኝ ስለ ቤተክርስቲያኔም እንድናገር አንደበቴንም ያረታችልኝ እናቴ ሰንበት ትምህርት ቤት ናት። ከዛ በቀሰምኩት ዕውቀት ከታላላቅ ወንድሞቼ ከተማርኩት ከአባቶቼ ከተማርኩት ተነስቼ በመንፈሳዊ ሕይወትና በቀለም ትምህርቱ ጠንክሬ በመስራት እንግዲህ ወደ ከፍተኛ ትምህርት ተቋማትም ከገባው በኋላ በቀለም ትምህርቱ ተመርቄ አሁን እንደምታዩት በእንደዚህ አይነት በዓለማዊ መስሪያ ቤት ላይ በመደበኛነት ተቀጥሬ እየሰራሁ እገኛለሁ። በትርፍ ጊዜ በተጓዳኝ አገልግሎቴ ደግሞ በግብረ ክህነት እንዲሁም በስብከተ ወንጌል በተለያዩ ማህበራዊ ሚዲያዎችም ጭምር መንፈሳዊ አገልግሎት እየሰጠሁ እገኛለሁ። እንግዲህ ለዚህ ሁሉ መሰረት የሆነችኝ ቅድም እንደገለጽኩት ከሳቴ ብርሃን ሰንበት ትምህርት ቤት ናት። ሰንበት ትምህርት ቤት መማር ማለት የተሻለ ምዕመን ሆኖ ለመሰራት መኖር ማለት ነውና ቤተክርስቲያንን በሩቅ ሳይሆን በቅርበት ሆነን እንድናውቃት የቃሏን ደጅ ወተት እየተማረን እየተመገብን እንድናድግ እንደገና ደግሞ በአገልግሎትም ሱታፌ እንድናደርግ ትልቅ መሰረት የሚጥል ቦታ ነውና በሰንበት ትምህርት ቤት መማር የተሻለ ምዕመን ሆኖ እንዲኖር በቃልም በተግባርም ጭምር አባቶችን ለመምሰል በሚደረግ ጉዞ ውስጥ የማለፍ ሕይወት ነውና ይሄን ሁሉ መሰረት የጣለችልኝ ሰንበት ትምህርት ቤት ናትና ሰንበት ትምህርት ቤት ባለውለታዬ ናት። ነገም ከነገ ወዲያም በምችለው በእድሜ ዘመኔ ሁሉ ሰንበት ትምህርት ቤት ለከፈለችልኝ ውለታ በአገልግሎት ልክሳት ባስተማረችኝ መሰረት ደግሞ አሁን ላይ ከፍ ባልኩ በጎለመስኩ ሰዓት ደግሞ ወደዚህ ወደ ክብረ ክህነት ከፍ ባለ ማዕረግ እንዲሁም ደግሞ ትምህርቴንም መንፈሳዊ ትምህርቴንም ለማሳደግ በአሁኑ ወቅት በቅድስት ሥላሴ መንፈሳዊ ኮሌጅ የነገረ ሃይማኖት የአራተኛ ዓመት ደቀ መዝሙር ነኝ እና በእነዚህና በመሳሰሉ ጉዳዮች ሁሉ ጠንክሬ ቤተክርስቲያን እንዳገለግል ምክንያት የሆነች መሰረት የሆነች ሰንበት ትምህርት ቤት ናት። እንኳን ለ14ኛው ዓመት የሰንበት ትምህርት ቤቶች ቀንና የሰንበት ትምህርት ቤቶች በዓል ሁላችሁንም በሰላም አደረሳችሁ። እኔም የሰንበት ትምህርት ቤት ፍሬ ነኝ።